እስራኤልና የኢራን ፍጥጫ ነው። But some Iranian missiles did hit sites on the ground. እስራኤል ደግሞ በአሁን ሰዓት ለህልውናዬ ወሳኝ ነው ያለችው ቴክኖሎጂ አይረን ዶም ከቀዳሚዎቹ ነው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው ለዛሬ ይዤላችሁ የመጣሁት በወቅቱ አነጋጋሪ ስለተባለው የእስራኤልና የኢራን ፍጥጫ ነው። ምን ተካሄደ፣ ምንድነው የሆነ ያለው ሚለውን ጠቅላላ ያለ መረጃ ይዤላችሁ መጥቻለሁ። ቪዲዮ ላይክ ያረጋችሁ ሐሳባችሁን ኮሜንት ያረጋችሁ እንድትከታተሉ ጋብዛለሁ። ሩቅ ምስራቅ ጦርነት ቀጥታ በዓለም ቴሌቪዥን በላይቭ የምንመለከተው ነው። ሰው ልጅ ላይ ምን ያክል መከራ እንደሚደርስ ጦርነት የሰው ልጆችን ጉዳት ምን ያክል እንደሚያደርስ ምን መለከተ ነው። ስለዚህ ወገናችን ጉዳት በቀጥታ ስርጭት ለመከታተል እድሉን ባናገኝም የአብይ አህመድ ብልጽግናው አገዛዝ ወገናችን ላይ ከፈተው ጦርነት ህዝባችንን እየጨረሰብን እየጎዳብን ነው። በአጠቃላይ ጦርነት ለሀገራችንም የመጨረሻ መፍትሄ የማይሆን ነው። ስቶፕ ዎር ኢን አማራ፣ ስቶፕ ዎር ኢን ኢትዮጵያ። በአጠቃላይ ሀገራችን ውስጥ የተፈጸመ ያለው ግፍና በደል ጦርነት እንዲቆም የሚል መልእክታችሁን ኮሜንት ላይ ያደረጋችሁ ያስቀመጣችሁ ይህንን ቪዲዮ ብትከታተሉ ደስ ይለኛል። አሽሩካ የምርጦች ምርጫ ይቀጥላል። Israel launched Operation Rising Lion. اسلامی ایران دشمن را از اقدام احمقانه خود پشیمان خواهد کرد. اسرائیل ኢራን እስራኤልን ከምድረ ገጽ መጥፋት ያለባት ሀገር ነች ብለሽ እንግዲህ ቀጥታ በቴሌቪዥናቸው ላይ ነው ያለምንም መፍራት የሚናገሩት። እንደዚሁ እስራኤልም ኢራንን የመንግስቴም ባላንጣ አይነች ትላለች። ታሪካዊ ችግር ያለባቸው ናቸው እነዚህ ለዘመናት እንግዲህ ሲናቆሩ የነበሩ ሀገራት። በተለያየ ጊዜም ችግሮች እንዳሉ እንመለከታለን። ሰሞኑን እንግዲህ ያገረሸው ጥቃት በእስራኤል ነው የተጀመረው። የእስራኤል ጥቃት ኢራን ላይ ምን አስከተለ የሚለውን ተመልክተን እንጀምራለን። እንግዲህ እስራኤል ይሄንን ኦፕሬሽን ራይዚንግ ላየን በሚል የጠራችውን ጥቃት ባልታወቀ ሁኔታ ለወራት ሲዘጋጅበት በነበረ ያለችውን ጥቃት ነው እንግዲህ መብረቃዊ በሚባል ሁኔታ 200 ፋይተር ጄቶችን አሰልፋ ነው እንግዲህ ቀጥታ የኢራንን የአየር ጥሳ ገብታ መጀመሪያ ያው የአየር መቆጣጠሪያ ነገሮቿን የኢራንን እንዳጠቃች ነው። እስራኤል በአምስት መብረቃዊ ጥቃቶች ወደ 100 ቦታ የታርጌት የምትላቸውን ቦታዎች መታለች። በዚህም ደግሞ ከፍተኛ ጉዳት እንዳደረሰች ነው እንግዲህ እየተነገረ ያለው። የኢራን ከፍተኛ የጦር አዛዦችና ሳይንቲስቶች ተገለዋል። በአጠቃላይ እስከ 80 ሰዎች ኢራን መገደሉ የተነገረ ይገኛል። በኢራን በኩል እንደዚሁ 320 ሰዎች መጎዳታቸው ነው እንግዲህ ኢራን ይፋ ያደረገችው። እንደዚሁ ደግሞ ዋና ዓላማ አድርጋ የተንቀሳቀሰችው ያው ኢራን ኒውክሌር ታበለጽጋለች ነው። ኒውክሌር እንዳታበለጽግ የኒውክሌር ጦር መሳሪያ እንዳይኖራት አስቆማታለሁ የሚል ነው እንግዲህ የእስራኤል መነሻ ምክንያቷ። ምክንያቱም ኢራን የኒውክሌር መሳሪያ ጦር መሳሪያ ከታጠቀች ለእስራኤል አደገኛ ነው የምትለው obviously። ስለዚህ እስራኤል ከፍተኛ ባለስልጣናትን እንደዚሁ ደግሞ 6 የሚሆኑ የኒውክሌር ሳይንቲስቶችን ነው በዚህ ጥቃት እንደገደለች የተነገረው። ኢራን እስላማዊ አብዮታዊ ዘብ የተባሉትን እነዚህን ቦታዎች ሄድኳርተር ዋና መስሪያ ቤቶችን እንደዚህ የጦር ካምፓቸውን ጥቃት ፈጽማባቸዋለች። ይህም ሐምዳን ፓርቺን ታብሪዝ የተባሉ ቦታዎች ናቸው። ኢራን አብዮታዊ ዘብ አዛዥ ሆይሰን ሳላሚ፣ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባጌሪ፣ የኢራን አቶሚክ ኢነርጂ ድርጅት ኃላፊ የኒውክሌር ሳይንቲስት ፍሬዱን ናሳቢ፣ የኒውክሌር ሳይንቲስትና በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ኃላፊን መግደሏ ነው እንግዲህ እስራኤል የተነገረው። ኢራን እንግዲህ ከፍተኛ ኪሳራ ነው ያስተናገደችው። ሲቪሊያን ተገሎባታል። ከፍተኛ የምትለው የጦር መኮንኖች እንደዚሁ ደግሞ ሳይንቲስቶች ተገለውባታል። እነዚህን ጉዳት ያስተናገደችው እንደዚሁ ንብረትም ወድሞባታል ማለት ነው።
ኢራን እንግዲህ ህዝቡ ተንቀጠቀጠ ማለት ነው። ኢራንም ያላትን ቴክኖሎጂ ተጠቅማ እሳት የሚሳኤል እሳት የድሮን እሳት ነው እንግዲህ እስራኤል ላይ ያዘነበችው። Missiles fired from Iran in the sky over Tel Aviv. Most projectiles were intercepted by Israel's air defense systems. But some Iranian missiles did hit sites on the ground, including a high-rise near the defense ministry in central Tel Aviv. ቃቱ ምላሽ መስጠት የጀመረችው ትላንት አርብ አመሻሽ ላይ ነው ጁን 13 2025 በዚህም በቴል አቪቭ በኢየሩሳሌም በመካከለኛው እስራኤል ላይ የታዩ ጉዳቶች እንግዲህ ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮች ናቸው። የምትመለከቱት ቪዲዮ በቴል አቪቭ የታየ ጥቃት ነው። ከፍተኛ ውድመት ያስከተለ ነው። እስራኤል እንግዲህ አብዛኛውን የተቃጣባትን ሮኬቶች ብትመልሰውም ይሄ አይረን ዶም የተባለ የአየር መቃወሚያ ቴክኖሎጂ አላት እስራኤል የምትተማመንበት አለኝ የምትለው ነገር ግን አንዳንዶቹ ከዛ አምልጠው ሄደዋል። አብዛኞቹን ብትከላከልም በዚህም ደግሞ 3 ሰዎች መገደላቸው እስከ 90 ሰዎች መቁሰላቸው ጉዳት መድረሱ እንደዚሁ የህንጻ መፍረስ የንብረት መጉዳት እንደደረሰባቸው ነው። ኢራን አላማ ካደረገችው መካከል ያው የእስራኤል የመከላከያ ተቋምም ይጠቀስበታል ጉዳት አድርሳባታለች እንደሆነ እየተነገረ ይገኛል። ይህንን ቪዲዮ እስከማቀርብበት ጊዜ ድረስ እንግዲህ የተፈጠሩት ነገሮች እነዚህ ናቸው። ጥቅም ላይ ያሉ ቴክኖሎጂዎችን ደግሞ ስንመለከት በእስራኤል በኩል ያው የአየር መቃወሚያ ቴክኖሎጂዋ ይጠቀሳል። ይሄ አይረን ዶም በተደጋጋሚ የሚነገር ነው። በአጭር እስራኤል ደግሞ በአሁን ሰዓት ለህልውናዬ ወሳኝ ነው ያለችው ቴክኖሎጂ አይረን ዶም ከቀዳሚዎቹ ነው። ረቂቅ የአጭር ርቀት ከመሬት የሚተኮስ የጥቃት መቃወሚያ ኤር ዲፌንስ ቴክኖሎጂ ነው። ሮኬቶችን፣ ሄሊኮፕተሮችን፣ ድሮኖችን የመሳሰሉትን ጥቃት ከማድረሳቸው በፊት አየር ላይ ያሉ አመድ የማድረግ አቅም እንዳለው ይነገርለታል። አይረን ዶም የእስራኤል መንግስት መከላከያ ኢምዶ አካል በሆነው ራፋኤል አድቫንስድ ዲፌንስ ሲስተም የተሰራ ነው። አሜሪካም የገንዘብ ድጋፍ በማድረግ ተሳትፋበታለች። ቴክኖሎጂው የእስራኤልና የአሜሪካ ሸሪክነት ማሳያም ነው ማለት ይቻላል። አይረን ዶም ስሪቱ በፈረንጆቹ 2007 ዓ.ም ቢሆንም ለመጀመሪያ ጊዜ የተተከለው ከጋዛ ሰርጥ 40 ኪሎ ሜትር ርቃ በምትገኘው ቤርሼቫ በ2011 ነው። ይህ ቴክኖሎጂ ከ4 እስከ 7 ኪሎ ሜትር ድረስ የተተኮሰን የጠላት ሮኬት እዚያው ሰማይ ላይ እያለ የማጋየት ብቃት አለው። ኤምኤምአር ራዳር ዲቴክሽን ኤንድ ትራኪንግ ራዳር የተገጠመለት በመሆኑ ጠላት ለማጥቃት ሲተኩስ ወዲያው ያውቃል ሮኬት ላይ አደጋ ለማድረስ ነው የሚለውንም ይለያል። ተኩሱ አስጊ ከሆነም አይረን ዶሙ ሮኬቱን ለማምከን የራሱ ሚሳኤል ኢንተርሴፕተር ታሚር ሚሳኤል ይተኩሳል። በአጭር በረጅም በመካከለኛ በሚል የተለያየ ቴክኖሎጂዎች አላት። የዳዊት ቀስት የሚባልም አይነት እንዳላት እንግዲህ የተለያዩ መረጃዎች ያሳያሉ። ዩኤስ ሰራሽ የሆነውም ታድ የሚባለውንም እንደምትጠቀም ይነገራል። ለዚህ ሶፊስቲኬትድ የሆኑ አየር ዲፌንስ ሜካኒዝም ራሷን የአየር ክልሏን እንደገባ ለጥቃት የሚያጋልጣት ነገር ሲመጣ ወዲያው በማወቅ ራሱ የሚመልስላት ቴክኖሎጂ እንደተገጠመ ይነገራል። እንግዲህ ይሄም ውጤታማ የሆነ ነገር በእስራኤል በኩል በተደጋጋሚ የሚነገር ነው። አይረን ዶም ውስጣችን ነው ይሉታል። የእስራኤል ረጅም ርቀት ተጉዘው ጥቃት የሚፈጽሙ አውሮፕላኖቿም እንግዲህ ኤፍ-15 አውሮፕላኖች እንደዚሁም ደግሞ ራዳር ሳያያቸው ጥቃት ፈጽመው መመለስ የሚችሉ ኤፍ-35 አውሮፕላኖችም የሚነገር አስገራሚ ቴክኖሎጂ የተገጠመላቸው እንደሆነ ይነገራል። በኢራን በኩልም ከፍተኛ ቴክኖሎጂ የምትጠቀም ሀገር እንደሆነች የታወቀ ነው። በከፍተኛ ሁኔታም የታጠቀች ሀገር ነች። የኢራኑ ባቫር 373 ኤር ዲፌንስ ሲስተም ልክ እስራኤል አይረን ዶም እንዳላት ወደ ኢራንም የሚተኮሰው ነገር ልክ ሲገባ በ400 ኪሎ ሜትር ራዲየስ ውስጥ ልክ ኢራንን ለማጥቃት የሚመጣ መሳሪያ ሲገባ በተጠንቀቅ በመቆም 200 ጥቃቶች በአንድ ጊዜ ቢሰነዘሩበት እንኳን መከላከል የሚያስችለው የተባለ ቴክኖሎጂ ነው። እንግዲህ ያ ሁሉ ጥቃት ሲፈጸም ምን እንደነበር አላቅም። እንግዲህ
እስራኤል ያው መጀመሪያ የመከላከያ መሳሪያዎቿን አጥቅታ በመጀመሪያ ደረጃ እሱን እንዳከሸፈችባቸው አንዳንድ ቦታዎች ላይ የተመለከትኩት መረጃ ያሳየኛል። ኢራንና እስራኤል ልክ አሁን ኢትዮጵያ ውስጥ እንደሚካሄደው የእግር ጦር የሚባል ነገር ልንሰማ አንችልም። ምክንያቱም ድንበር ለድንበር ላይ አይደሉም፣ ሩቅ ለሩቅ ናቸው። ስለዚህ ከፍተኛ ቴክኖሎጂ ተጠቅመው የአየር ውጊያ ነው የሚያካሂዱት። ስለዚህ ኢራንም እንደዚሁ ከፍተኛ ሎንግ ሬንጅ ሚሳይልስ የሚባሉ ሀገር አቋርጠው የሚሄዱ ከፍተኛ ቴክኖሎጂ ተጠቃሚ ነች። እነዛ ሮኬቶች ናቸው እንግዲህ ከኢራን ተነስተው እስከ 2000 ኪሎ ሜትር ነው ያላቸው ልዩነት ባልሳሳት። በዛ ርቀት ውስጥ መተው ነው እንግዲህ እስራኤል ላይ እንደ እሳት እየዘነቡ ያሉት ማለት ነው። እነዚህ ናቸው እንግዲህ እየተሰሙ ያሉት ዋና ዋና ነጥቦች። ጠቅላላ ለማድረግ የእስራኤልና የኢራን ጉዳይ መነሻ አሁን የሰሞኑ ንትርክ የሆነው ጉዳይ ያው እስራኤል ኢራን የጦር መሳሪያ የኒውክሌር ጦር መሳሪያ በእጇ ልታስገባ ስለሆነ ከመስራቷ በፊት ማስቆም አለብኝ፣ ቦታዎቹን አጥቅቼ ማጥፋት አለብኝ ነው። እንዲያውም እነዚህ የኒውክሌር ኢንሪችመንት የሚካሄድባቸው ቦታዎች ኒውክሌር ማበልጸጊያ የሆኑ ቦታዎች መሬት አንደርግራውንድ ናቸው። በነገራችን ላይ እስራኤል በትመታቸውም እነዛ ጉዳት ያልደረሰባቸው እንደሆኑ ነው እንግዲህ መረጃው የሚታየው። የሆነ ኢንተራፕሽን ለመፍጠር ነው። ኒውክሌር ፕሮግራም የተባለው ነገር ለህዝብ አገልግሎት ሲቪሊያን ዩዝ የሚባል አለ፣ እንደዚሁ ደግሞ ለሚሊተሪ ዩዝ የሚባል አለ። ለሲቪሊያን ዩዝ የሚሉት ማብራት ለማብራት፣ ለህክምና፣ ለተለያዩ ነገሮች የኒውክሌር ማቴሪያሎችን ተጠቅመው ዩራኒየምና ሌሎችን ተጠቅመው እንግዲህ እንደሚሰሩ ይናገራሉ። ኢራንም የምትለው ለሰላም አገልግሎት ነው የምትጠቀመው የምትለው በዚህ ምክንያት ነው። አሁን እስራኤል የምትለው ከማበልጸግ ወደ መሳሪያ መስራት ልትሄድበት ነው። ይሄ ጥናትና ምርምሩን ከፍተኛ ደረጃ ላይ ደርሶ ነው የምትለው። ኢራን ያው በተለያየ ጊዜ እንዳትጠቀም ህግ ይጣልባታል፣ ስምምነት ትፈራረማለች። በ2015 ኢራን ኒውክሌር ዲል የሚባል አሜሪካም እንግዲህ ያለችበት ዲል ተፈራርመው ነበረ። ነገር ግን ትራምፕ ሲመጣ 2018 ላይ አቋርጦታል። በዚህ ምክንያት ኢራን ደግሞ ያቋረጠችውን የኒውክሌር ፕሮግራም እንደቀጠለች ነው። የኒውክሌር ዊፐን ያላቸው ዲክሌር ኒውክሌር ስቴት የሚባሉ አሉ። እነዚህም የጦርነት የኒውክሌር መሳሪያ በግልጽ እንዳላቸው የሚታወቁ አሜሪካ ነች ያለው ሀገር፣ ከዛ ሩሲያ ትከተላለች፣ ዩኬም አላት፣ እንግሊዝም፣ ፈረንሳይ፣ ቻይና እነዚህ በግልጽ እንግዲህ አለን ብለው የተናገሩ ናቸው። ሌሎች ህንድ፣ ፓኪስታን፣ ሰሜን ኮሪያ፣ እስራኤል ደግሞ ያው አለኝም አትልም የለኝም ነው ኦፊሻሊ የምትለው፣ ግን እንዳላት ይነገራል። እነዚህ 9 ሀገራት በግልጽ እንግዲህ የኒውክሌር መሳሪያ ታጥቀዋል የሚባሉ ናቸው። እነዚህ ሀገራት የሚፈጥሩት የሆነ ነገር እንግዲህ ዓለም በትኩረት የሚከታተለው አንድ ቀን ተኩሰው ከነሱ ያለፈ መዘዝ ለሁላችንም ይመጣል ነው። ይሄ ነው እንግዲህ አስፈሪ የኒውክሌር ምናምን ሲባል የሚነገረው ነገር። በነገራችን ላይ በጦርነቱ ስላለ ሰው አስባችሁ ታውቃላችሁ? ለምሳሌ በትላንትናው ዕለት ከኢራን ወደ ቴል አቪቭ በተተኮሰው ሮኬት ምክንያት ሰው በድንጋጤ ሲሯሯጥ፣ ሱፐርማርኬት ውስጥ ያለው ነገር ድንጋጤ፣ ሩጫ፣ በቃ ህዝቡ የራሱን ቀለብ ለመግዛት ባልታሰበ ሁኔታ በቃ የሆነ መደናገጥ ውስጥ ይወድቃል። በርካታ ሰዎች ይሞታሉ፣ ህንፃ ይፈርሳል። ይሄ ጦርነት የትም ቦታ ቢካሄድ በፍልስጤምም በእስራኤልም በኢራንም በሁሉም ቦታ ጦርነት ባለበት በዩክሬንም በራሽያም ምንመለከተው ነው። ሀገራችንን ስናስባትም ደግሞ በሌሊቱ ተወጋው አሳድጌ በሌሊቱ ተወጋው አሳድጌ ተነጠቁኝ በሌሊቱ ተነጠቁኝ ሟች ማን ነው የሚባል? መዝገቡ ታደለ። ምንህ ነው? ወንድምህ ነው? ታላቅ ወንድምህ ነው? ታናሽህ ነው? በአማራ ክልል ዛሬ የተፈጸመ ያለው ነገር ይሄ ነው። በአብይ አህመድ ፋሽስታዊ ስርዓት የተመራው ጦርነት ህፃናትና ሴቶች በድሮን ጭምር እየገደለብን፣
በእንደዚህ አይነት ሁኔታ በዓለም ላይ ላይቭ ባይታይም እንግዲህ ይሄ ነው ሪያሊቲው እውነታው ህፃናትና ሴቶች ይደፈራሉ ሆስፒታል በድሮን ይደበደባል ትምህርት ቤት በድሮን ይደበደባል መንግስታት እንግዲህ እኛ አላየንም በስተት ነው የተመታው ይላሉ ወይም ደግሞ ንጹሃንም አልተገደሉም ይላሉ ንጹሃንን ግን እና አብይ አህመድ በተለይ ታርጌት አድርገው ንጹሃንን የመግደል እንቅስቃሴ እንዳደረጉ ዓለም የመሰከረው ተደጋጋሚ ሪፖርቶችም የሚያሳዩት ነው ይሄ ነው የተፈጸመ ያለው ጦርነት ውስጥ ይሄ ሁሉ ነገር ነው ያለው ህክምና መሄድ አይችሉም ምግብ እንዳያገኙ ሲጅ ይደረጋል ይዘጋል ብሎክ ይደረጋል ለምን ምግብ የእርዳታ ምግብ በጦርነት አካባቢ ላሉት ከሄደላቸው እየተዋጉ ያሉት ይወስዱታል የሚል ነው ዛሬም በአማራ ክልል ምንመለከተው በቡግና አካባቢ የተከሰተው ድርቅ እንደዚሁ በትግራይም የምናስታውሰው ይሄ ነው የተፈጸመ ያለው ዛሬ በእስራኤልም ይሄንን አድርጋለች የተባለች የተወቀሰች ነው በዚህ በስዊድን የምትገኝ አንድ ግሬታ የተባለች ግሬታ ቱንበርግ ከፍተኛ ንቅናቄ በባህር ላይ ራሱ ቆርጠን ገብተን ለህዝቡ እርዳታ እንዲሰጥ እናደርጋለን የሚል እንቅስቃሴ እየተነገረ ነው እንዲያውም ይሄ የእስራኤል ኢራን ጦርነት ያንንም ፍልስጤም ላይ የተካሄደ ያለውን ነገር ለማስረሳት ነው የሚልም ነገር ያው ይነገራል እንግዲህ ይሄ በአጠቃላይ ጦርነት ለሰው ልጅ እያመጣ ያለው ክራይሲስ ስንመለከተው ጦርነት ትክክለኛ መፍትሄ እንዳልሆነ የምንመለከተው ነው ህፃናት ሴቶችን የሚገደል የሚጨርስብን ግፍና በደል የሚፈጸምበት አውሬነት የሚስፋፋበት ዘረፋ ግድያ ጭፍጨፋ የሚስፋፋበት በተለይ ሀገራችን ውስጥም እንመለከተው በአብይ አህመድ በብርሃኑ ጁላ እየተመራ ያለው ሰራዊትም መከላከያ ሰራዊት ከአማራ ክልል የት ሄዳል መከላከያ ሰራዊቱ ራሱ አማራ ነው ከኦሮሚያ የት ሄዳል ራሱ ኦሮሞ ነው የውጭ ሲመጣ ብቻ ሳይሆን የምንዋጋው እንግዲህ ሀገር ይጠብቃል ተብሎ የነበረው ሀገር መከላከያ ሰራዊት እና አብይ አህመድ ስልጣናቸውን ለማስጠበቅም ግፍ እንዲፈጽም እያደረጉ ያሉትም አሳዛኝ ነገር ምንመለከታችን ላይ ሰላም ዓለማችን ላይ ሰላም ይስፈነልን ስቶፕ ዎር ኢን አማራ ስቶፕ ኢን ኢትዮጵያ ዎር ኢን ኢትዮጵያ ያላችሁ ኮሜንት አድርጉ ጦርነት ኢትዮጵያ ውስጥ ይቁም ጦርነት አማራ ላይ ተዘመተው ጦርነት ይቁም ዳውን አብይ አህመድ ብትሉም ደግሞ በጣም ደስ ይለኛል እዛው ላይ ይሄ ሁላ መነሻ በተለይ ሀገራችን ላይ ተፈጸመ ያለው በደልና ግፍ የአማራ ህዝብን በድሮን እንዲገደል ያደረገ ያለው የብልጽግናው ጥጋበኛ ይሄ ዘረኛ የሆነ አምባገነናዊ አገዛዝ በመሆኑ ድምጻችንን ለወገናችን እናሰማ እላለሁ እስራኤልም ያላችሁ ሰላም ይሁንላችሁ በኢራንም ያላችሁ እንግዲህ ተካታዮቼ ካላችሁ ሰላም ይሁንላችሁ ሰላም በአገራችን በዓለማችን ለሁሉ ሰላም ይሁን ሰላም ይሁን ወደ ኢትዮጵያ ቤተሰቦቼ ስለሃታላችሁን ከልብ አመሰግናለሁ በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ድረስ አስሩካ የምርጦች ምርጫ ነበርኩኝ አመሰግናለሁ